እመቤታችን ልጅ ወይን እኮ የላችሁም አልቆባቸዋል፣ ወይን እኮ የላችሁም አልቆባቸዋል አለች። እና ጌታ ኢየሱስ መለስ አደረገና አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም አለ። አሁን ቀጥታ በቃ እየተናገረ ያለው ምንድን ነው? እንደው ከአንቺ ጋር ምን አለኝ? ጊዜ ሳይደርስ ጊዜ እኮ ገና አልደረሰም። ጊዜ እኮ አልደረሰም። በዚህ ሰዓት አልነበረም ተአምርን የማደርገው ምልክትን የማደርገው ነው። ጊዜ ገና እኮ አልደረሰም። አንቺ ሴት ከአንቺ ጋር ምን አለኝ? እንደው ጊዜ ገና አልደረሰም። ግን ጊዜ ገና ባይደርስም አንቺ ጠይቀሽኝ እንደማለት ነው። አይተዋል። በቃ እሷን እምቢ አይላትም። ልክ እንደዚህ ተአምር እንዲደረግላቸው የጠየቁ ሌሎች አካላትም አሉ በመጽሐፍ ቅዱስ ላይ። ፈሪሳውያን ምናምን በአንድ ወቅት ላይ እስቲ ተአምር አሳይ ሲሉት ጌታችን ጭራሽ ሲገስጻቸው እናያለን። በምን መልኩ ነው የገሰጻቸው? አመንዝራ ዘማ ትውልድ ምልክትን ይሻል ጥፉ ገዝ ዞር በሉ ነው የተባሉት። አልተደረገላቸውም። እመቤታችን ግን እናቱ ናት። የስ ጊዜው ገና አልደረሰም፣ ግን በቃ አደረገው። አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም። ይሄ በቃ ይሄ የሚያሳየው ቀጥታ ማለት ነው። ማለት አሁን ለምሳሌ አንዳንዶች አንቺ ሴት ከአንቺ ጋር ምን አለኝ የሚለውን ከአንቺ ጋር ምን ጸብ ኖሮብኝ፣ ኧረ ችግር የለውም ብለው የሚፈቱ አሉ። አንዳንዶች በዛ መልኩ ይፈታሉ። ይሄ እንግዲህ እንደ እይታ ነው። አንዳንዶች በዛ መልኩ የሚተረጉሙ አሉ። ግን የቀጥታ ትርጉሙን ግን እንደው እኒ ካልን እንደው አንቺ ሴት እንዴት ነው እንደው ጊዜ ስላልደረሰ ከገና ጊዜ ስላልደረሰ እንደው ከአንቺ ጋር ምን አለ? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ እኮ ገና አልደረሰም። ውስጡ ያለው ሀሳብ የንግግር ውስጥ ያለው ሀሳብ እንደው ባትጠይቅ ነበር ባትጠይቂ የሚል ነው ውስጡ ያለው ሀሳብ። ግን ጠየቅሽ ዘለጅሽ እናቴ ነሽ አድርጓለሁ። እሱም በምን እናውቃለን? ቀጠል አድርጋ እመቤታችን ምናለች? ልጇ እንደማያሳፍራት ስለምታውቅ የሚላችሁን ሁሉ አድርጉ። ጊዜዋ አልደረሰም፣ ግን የሚላችሁን አድርጓለች። እመቤታችን ባለችው መሰረት አደረጉ ዘንድ ጌታ ኢየሱስ ውሃውን የሙሉትን በጋኖቹ የተሞሉትን ውሃ ወይን አደረገው። ይሄ የሚያስደንቅ ነው። በጣም የሚያስደንቅ የእመቤታችንን ምልጃ ያየንበት ነው። እውነቱን ለመናገር ከምን አንጻር አልኳችሁ? ጌታ ኢየሱስ ጊዜው ገና አልደረሰም ምልክትን ለማድረግ። ጊዜው ባልደረሰበት ሰዓት ላይ ግን እመቤታችን ጥያቄን አቀረበች። በቃ በል ተጨንቀዋል። እንደዛ ነው ጊዜ ተጨንቀዋል ነው ሀሳቡ። መቼስ ወይን ባለቀበት ሰዓት ስለምትጨነቅ ማለት ነው። በዛ ሰዓት ነው ነገራችን ላይ። ከዛ በኋላ ልክ ወይኑ ልክ ሲሞላ ግን ህዝቡ ራሱ ሲደሰት እናያለን። እና ምን እያልኳችሁ ነው ጋይዝ? ወይን ባለቀበት ሰዓት እመቤታችን ለተአምር ለምልክት ጊዜው ባልሆነበት ሰዓት ላይ መጣ። ልጅ ወይን እኮ አልቆባቸዋል፣ ወይን እኮ የላቸውም ብላ ጠየቀችው። እና የጌታ ኢየሱስ መልስ እንዳልኳችሁ ነው። አንቺ ሴት ከአንቺ ጋር ምን አለኝ የሚለው አገላለጽ እንዳልኳችሁ በብዙ ይፈታል። አንዳንዶች እንዳልኳችሁ ከአንቺ ጋር ምን አለኝ የሚለውን ከአንቺ ጋር ምን ጸብ ኖሮኝ በሚል በመፍታት በቃ አደርጓለሁ ብለው የሚፈቱ አሉ። አንዳንዶች፣ ሁሉም አይደሉም፣ አልፎ አልፎ በዚህ መልኩ የሚፈቱ አሉ። የሆነ ዶግማ አድርጋችሁ እንዳትወስዱ ማለት ነው እንደዚህ አይነት ትርጓሜዎችን። አንዳንዶች ደግሞ በምን መልኩ ማስቀምጠውልናል? አምላክ እንደመሆኑ መታዘዝ የለበትም። ይህንን በዛ የሚሉ ይህንን ብለውታል። አምላክ እንደሆነ መታዘዝ የለበትም፣ ሰው እንደመሆኑ እየታዘዘ አደገ ይላል። ለወላጆቹ ለእመቤታችንም ለቅዱስ ዮሴፍም እየታዘዘ ጌታ ኢየሱስ ሰው እንደመሆኑ አደገ። ግን አምላክ እንደመሆኑ ግን ጋይስ ገናና ነው። ጌታ ኢየሱስ ሰው ሆኖ ተገልጦ ብታዩትም እርሱ ደግሞ አምላክም ነው። አምላክ እንደመሆኑ የሁሉ ገዢ ነው። ማንም የሚያዘው አይኖርም። አምላክ እንደመሆኑ ግን ያው ራሱ አምላክ የሆነው ግን ሰው ሆኗልና ሰው በመሆኑ እንደ ሰውነቱ ደግሞ ለእመቤታችን ሲታዘዝ ደግሞ አይተናል። ይህንን ክፍል ግን በዛ መልኩም ያብራሩ አሉ። ግን እኛ ጠቅላላ ያለው ክፍል ለፊት ላይ ያለውን አትሊስት ሀሳቡን ካየ ነው ምን የሚል ነው አልኳችሁ? አንቺ ሴት ከአንቺ ጋር ምን አለኝ አለ። ጊዜ እኮ አልደረሰም አለ። ጊዜ ገና አልደረሰም። ጊዜ ሳይደርስ ምን ነው ጠየቅሽኝ? ጊዜ ሳይደርስ አይነት አገላለጽ ነው ያለው። እንደዚህ አይነት አገላለጾች አሉ እና ጊዜ ገና አልደረሰም። ግን እንደዛ ብሎ ግን በቃ ጊዜ ገና ስላልደረሰ
ሌላ ጊዜ አደርሳለሁ። ዝም በይ አንቺ በቃ አትንገሪያቸው፣ ምንም ነገር አትበያቸው፣ ተስፋ ማትስጫቸው ምናምን በቃ ይቅር፣ ገና ነው ተአምር፣ የኔ ጊዜ በቃ አለቅ አላላትም። በዚህ እንደዛ ገና እንደዛ ሲላት እመቤታችን ቀበል አድርጋ እምቢ እንደማይላት ታውቃለች። አብሮ በደንብ አሳልፈዋል። እምቢ እንደማይላት ስለምታውቅ በብ የሚላችሁን አድርጓለች። አስበው አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ነው ያላት። በቃ ጊዜው ካልደረሰ እንግዲህ ይህ ታላቅ የእግዚአብሔር እቅድ እኮ የእግዚአብሔር አጀንዳ እኮ ክርስቶስ ለመጀመሪያ ጊዜ ምልክትን የምልክቶች መጀመሪያ የሚያደርግባት ቀን ታላቅ ቀን ናት። የአገልግሎትን ጉዳይ ስለሆነ በተአምር የመገለጥ በምልክቶች የመገለጥ ጉዳይም ስለሆነ ሁለተኛ ሶስተኛ ላይ ቢያደርገው ኦኬ፣ የመጀመሪያው እኮ ነው። የመጀመሪያው በጣም ትልቅ ክብደት ይሰጠዋል። እና በዚህ ሁኔታ ላይ ጋይዝ በዚህ ሁኔታ ላይ ማድረግ ገና የመጀመሪያው ምልክት ማለት ነው ለማድረግ ገና ጊዜው ባልሆነበት ሁኔታ ላይ እመቤታችን ጣልቃ ገብታ ወይን እኮ የላቸውም ወይን እኮ የላቸውም ስትልኛለ ያኔ እንዳልኳችሁም ጌታ ኢየሱስ ምን አላት? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ሲለ ጊዜ ገና ተቋረጠ። አይ አለ ትንሽ እየቀጥ ብለህ ነበር ግን አለ። ተመልሻለሁ። አዎ በሚገባ ተመልሳል። መልካምሽ በጣም ዛሬ በቃ ዝገት ሆነ እኮ በጌታ በኢየሱስ። እሺ ወደድክም ጠላህም ሰው ነች የሚላዩኝ ልክ ኮሜንት ስትከፍት የስ እመቤታችን ሰው ናት። እና አንድ ሰው አላሉ ወደድክም ጠላህም ሰው ነች ብሎ ሲናገር አንድ አባት ምሮ መለሰን ያሉት እመቤታችን አዎ ሰው ናት፣ አንተ ግን ሰው ነህ ወይ? ልጅ ሆይ ሰው ሁን ይላል አይደል? ልጅ የእግዚአብሔር ቃል ሲናገር ልጅ ሆይ ሰው ሁን። እመቤታችን አዎ ሰው ናት፣ አንተ ሰው ነህ ወይ? እና ወዳጅ አንተም ሰው እመቤታችን ሰው ናት። እኛ ይህንን የሚክድ አለ? በእውነት በፍጹም የለም። ዝጋው፣ እንትኑን በቃ ኮመንቱን ዝጋው፣ አልተቋረጠም እኮ ስለዛ ከአንተ ነው ማለት ነው ችግሩ። አንተ እሺ፣ ምንድነው እንዳልኳችሁ ዮሐንስ ወንጌል ምዕራፍ 2 ላይ በዛ በሰርግ ቤት ላይ የተከሰተውን ነገር ደጋግሜ ነው እየነገርኳቸው ያለሁት። ውስጣቸው በደንብ እንዲዋሃድ ውስጣቸው በደንብ እንዲገባ ነው። ጌታ ኢየሱስ ተአምር ሊያደርግ ነው። ምን አይነት ተአምር? ውሃን ወደ ወይን መቀየር። በጣም ትልቅ ተአምር ነው። ትልቅ ተአምር መሆኑ ብቻ ግን አይደለም፣ የምልክቶች መጀመሪያ ነው። አሁን በአደባባይ ለመጀመሪያ ጊዜ ጌታችን ኢየሱስ ምልክትን ሊያደርግ ነው። አይተዋል። ምልክትን ለመጀመሪያ ጊዜ ሊያደርግ ነው። ግን ጊዜው ገና ግን አልደረሰም። አጋጣሚ ነው የዛን ቀን አልነበረም፣ የዛን ሰዓት አልነበረም ወቅቱ፣ ቀኑ አልነበረም፣ ጊዜው ገና አልደረሰም ምልክቱን ለማድረግ። እመቤታችን ግን ስታዩ በወይን ቤት ውስጥ እንዳልኳችሁ ወይን አልቋል። በሰርግ ቤቱ ይቀጥ በሰርግ ቤት ውስጥ ወይን አልቋል። ስለዚህ ያው ሰርገኛው ይጨነቃል። ስለዚ ጠጋ ብላ ልጇን ልጅ ወይን እኮ የላቸውም አለችው። ቅድም እንዳልኳቸው እንዳትረሱ ጌታ ኢየሱስ ወይን ጠማቂ ሆኖ እንደ ወይን ስራ አላቸው እያለችው አይደለም። ወይም ቅድም እንዳልኳችሁ ወይን በአንድ ቀን በዛችሁ ከመቀስፈስ የሚደርስ ነገር አይደለም ተሰርቶ። ታዲያ ምንድነው? በአጭሩ ተአምር አድርግ ነው። ይህ ግልጽ ነው ብያቸዋል። ምንም ይሄ አያሻም። ወይን እኮ የላቸውም። አይተዋል። ልመኗል። ወይን እኮ የላቸውም። ጌታ ኢየሱስ ግን መልሱ ምን ነበረ? እንዳልኳችሁ ገና ጊዜው ስላልደረሰ የመጀመሪያ ተአምር የመጀመሪያ ምልክት ደግሞ ትልቅ ክብደት ስለሚሰጠውም ምን አለ? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ማለት ነው። ጊዜ ገና አልደረሰም። ይሄ በተለያየ መልኩ ሊፈታ ይችላል። የእርሲያን መምህራን ዘንድ በተለያየ መልኩ ሊፈታ ይችላል። የቀጥታ ትርጉሙን ግን ካየን ቅድም እንዳልኳችሁ አንቺ ሴት ከአንቺ ጋር ምን አለኝ፣ ጊዜ ገና አልደረሰም የሚለው ቃል ውስጡ ላይ የሚያዝረው ምንድን ነው? ጊዜ ገና አልደረሰም እና ምን ነው ጠየቅሽኝ? እንደው ባልጠየቅሽ ኖሮ ባጭሩ ግን ጠየቅሽኝ። ዘን አንቺ ከጠየቅሽኝ ግን አደርጓለሁ። በምንና ቃለን እሱ ቀጣይ ላይ እመቤታችን ምን አለች? በሉ የሚላችሁን አድርጉ አለች። የሚላችሁን በሉ አድርጉ። እኔ የእመቤታችን ራሱ ኮንፊደንስ አንተ የሚገርም እኮ ነው በእውነት። እንዲህ ምን አይነት እምነት ነው? ይሄ እምነትን እኮ ይጠይቃል። እንደ ፈቃዱ አንዳች ብንለምን እንደሚደረግልን እንመን እንወቅ ይላል ማነው ጳውሎስም ሲናገር። እንደ ፈቃዱ አንዳች ብንለምን እንደሚደረግልን በቃ እርግጠኞች እንሆን ነው።
እንዲህ የእመቤታችን እርግጠኝነት አይተዋል። ያለ ጊዜው ጠየቀው፣ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ብሏት ወዲያውኑ እመቤታችንን የሚላችሁን አድርጉ። እምነቷን እያየሁ ነው። እምነቷ ሉቃስ ወንጌል ምዕራፍ 1 ላይ እንደተነገረላት ነው። ማነው የመጥምቁ ዮሐንስ እናት ቅድስት ኤልሳቤጥ ምን ብላ መሰከረች? ስለ እርሷ ከጌታ የተነገረላት ቃል ይፈጸማል እና ያመነች ብፅዕት ናት። ከጌታ የተነገረላት ቃል ይፈጸማል እና ያመነች ምን ብፅዕት ናት። ምን ያለች? ያመነች የእምነት ሰው ናት። በጣም እመቤታችን ወላዲት አምላክ በጣም የእምነት ሰው ናት እና እርግጠኛ ነች። በቃ የሚላችሁን አድርጉ። እንደዛ ብሏት እንኳን ጌታ ኢየሱስ ደግሞ እናቴ አንቺ ብለሽኝ ኦኬ ዘን አደርጓለሁ። ከዛ በኋላ በቃ በጋኖቹ ውሃን አመጡ፣ ሞሉ። ጌታ ኢየሱስ እዛ ወይን አደረገው። ጌታም በዛ የምልክቶችን መጀመሪያ አደረገ ተብሎ ተነገረ። የምልክቶች መጀመሪያ በዛ አደረገ። ስለዛ እዚህ ውስጥ የእመቤታችንን ምልጃ ማየት እንችላለን ማለት ነው። እና የእመቤታችንን ምልጃ ብቻ አይደለም፣ ጌታ ለእናቱ የሚሰጠውን ቦታ ማየት እንችላለን። ጌታ ለእናቱ የሚሰጠውን ቦታ መፈጸሙ የስ ያለ ጊዜው ማድረጉን አይቶ እንደው ባልጠየቅሽኝ አይነት የሚመስል ነገርን ተናግሯል። እንደው ባልጠየቅሽኝ የሚመስል ነገርን እንዳልኳችሁ በተለያየ መልኩ ትርጉም ሊሰጠው ይችላል። እናንተ የፈለጋችሁትን ያዙ። ለምሳሌ አንቺ ሴት ከአንቺ ጋር ምን አለኝ፣ ጊዜ ገና አልደረሰም የሚለውን ከአንቺ ጋር ምን አለኝ የምትለዋን ከአንቺ ጋር ምን ጸብ ኖሩብኝ አደርገዋለሁ ብለው የሚፈቷ ነው። እንደዛ ፈታችሁ ማለት ጽሁፉ ምን ይሆናል? ከአንቺ ጋር ምን ጸብ አለኝ ጊዜ ገና አልደረሰም ይሆናል። አይቷል። ከአንቺ ጋር ምን አለኝ የሚለው ከአንቺ ጋር ምን ጸብ አለኝ ከሆነ ከአንቺ ጋር ምን ጸብ አለኝ ጊዜ ገና አልደረሰም ይሆናል። ትንሽ ክላሽ የሚያደርግ ነገር ይመስላል አይደል? አደረገም አላደረገም ችግር የለውም። አደረገም አላደረገም ለእናንተ የሚያስማችሁን ያዙ። ብቻ ከክርስትና አስተምህሮ እንዳትወጡ እንዳታፈነግጡ እንጂ ከክርስትና አስተምህሮ ባላፈነገጠ መልኩ ተብራሪ ብራ መጽሐፍ ቅዱስ በአንድም በሌላም የአንደኛው አባት ብቻ ትርጉም ትክክል ነው ምናምን ብለን እንትን አንልም፣ ከአስተምህሯችን ጋር እስካልተቃረነ ድረስ ማለት ነው። ኤኒዌይስ ግን ፊት ለፊት ላይ ያለውን ትርጉም ግን እንደነገርኳችሁ ምንድነው? አንቺ ሴት ከአንቺ ጋር ምን አለ እንደው ባልጠየቅሽኝ የሚል አይነት ሀሳብ ይኖረውና ለምን ጊዜ ገና አልደረሰም። እንደዛም ቢሆን ግን እምቢ አይላትም። የእመቤታችንን እርግጠኛነት በልጇ ላይ ያላትን እርግጠኛነት አይተናል። ምን አለች? በሉ የሚላችሁን አድርጉ። ከዛም ጌታችን ያንን ምልክት አደረገ ወይም ያንን ተአምር ፈጸመ። የምልክቶች መጀመሪያ በቃና በዛ አደረገ፣ በገሊላ አደረገ። እሺ፣ ከዛ በኋላ ደቀ መዛሙርቱም በእርሱ አመኑበት ይላል። በዚህ ምክንያት ደቀ መዛሙርቱም በእርሱ አመኑበት ይላል። ዘን የፋሲካ በዓል ደግሞ ቀርቦ ነበር። አሁን ሁለተኛው ክፍል የዮሐንስ ወንጌል ምዕራፍ 2 ደግሞ ምንድነው? ሁለተኛው ክፍል የፋሲካ በዓል ቀርቦ ነበር። ወደ ኢየሩሳሌም ጌታችን መጣ፣ ወደ ቤተ መቅደስ ገባ። ወደ ቤተ መቅደስ ሲገባ ሰው ቤተ መቅደስ ውስጥ ይሻሻጣል፣ ይገበያያል ምናምን እና ቤተ መቅደስ መሆኑ ቀርቶ ገበያ ሆኗል። ከዛም ጌታችን ጅራፍን አዘጋጅቶ ለመጀመሪያ ጊዜ ጌታችን እያሳደደ እያባረረ አስወጣቸው። ቀጥታ ማለት የሆነ ወደ ውሳኔ ነው የገባው። በቃ እንደዚህ ያደረገው በዚህ መልኩ የተገለጠው ጌታችን እዚህ ክፍል ላይ ብቻ ገርፎ ያባረራቸው። የቤት ቀናት ትበላኛለች የሚለው ቃል ተፈጸመ በዚህ እና በሐዲስ ኪዳን ግን እንዳልኳችሁ የእግዚአብሔር ቤተ መቅደስ አሁን በሐዲስ ኪዳን ማለት ነው እኛ ነን። ስለዛ እኛ ይህን ቤተ መቅደስ እንዲህ ልናረክሰው አይገባም ማለት ነው። እንዲህ ልናረክሰው አይገባም። ምንድነው ስለዛ ቤት ሲናገር ቤቴ የጸሎት ቤት ትባላለች እንጂ የወንበዶች ዋሻ አይደለችም ብሎ ጌታችን ተናግሮ ነው ያባረራቸው። ቤቴ የጸሎት ቤት ትባላለች ተብሎ ማለት ነው። ስለዚህ የእግዚአብሔር ቤት ነው ቤተ መቅደሱ። አሁን በአዲስ ኪዳን ደግሞ ይህ የእግዚአብሔር ቤት እኛ ነን። ቤተ መቅደስ ስጋችሁ በእናንተ የሚኖረው የእግዚአብሔር ቤተ መቅደስ እንደሆነ አታውቁም? ምን ይላል ጳውሎስ? በእናንተ የሚኖረው የእግዚአብሔር ቤተ መቅደስ እንደሆነ አታውቁም? ስለዛ ይህንን ቤተ መቅደስ ጌታችን ኢየሱስ አሁንም ቢሆን በንጽህና እንድንይዘው ይፈልጋል። በንጽህና የእግዚአብሔር ቤተ መቅደስ እንደመሆኑ የመንፈስ ቅዱስ ቤተ መቅደስ እንደመሆኑ። ስለዛ ጳውሎስ ራሱ ምን ይላል? እንግዲህ የእግዚአብሔርን ቤተ መቅደስ ወስጄ የጋለሞታ ስጋ ላድርገውን ይላል። አይተዋል። ዝም ብለህ የምትፈጽም ከሆነ የእግዚአብሔርን ቤተ መቅደስ ነው ዲፋይል የምታረግ ሰው። የእግዚአብሔርን ቤተ መቅደስ አንስተ ዝሙት እየፈጸምክበት ነው እና ይህ በእግዚአብሔር ዘንድ እጅግ የተጠላ ይሆናል። ስለዛ በገዛ ስጋ ላይ የሚፈጸም ኃጢአት ዝሙት ነው እና ዝሙት በጣም ጳውሎስ ደጋግሞ የሚቃወመው ለዛ ነው። ዝሙት በገዛ ስጋ ላይ የሚሰራ ኃጢአት ነው። ሰውን ብትሰድብ ሰውየው ላይ ነው፣ የሆነ ሰው ላይ ነው። ሰውን ብትገድል የሆነ ሰውን ነው።
ትልቅ ኃጢአት ቢሆንም ማለት ነው። ዝሙትን ስትሰራ ግን በራስ በገዛ ስጋ የሚሰራ ትልቅ ነውር፣ ትልቅ ኃጢአት ይሆናል። ስለዛ ከዚህ ራቁ ነው። ስለዛ በሐዲስ ኪዳን የእግዚአብሔር ቤተ መቅደስ ደግሞ እኛ ነን እና ብዙዎች ጌታችን ኢየሱስን ይከተሉታል። ጌታችን ኢየሱስ ግን አይተማመንባቸውም ነበር። ሁሉም በውስጡ ያለውን ያውቃል። ማንም ሰው ስለ ሌሎች ሰዎች ሊነግሩት አያስፈልገውም ነበር ይላል። የአምላክነቱን አያሳይም። ማንም ሰው በሰው ውስጥ ያለውን ነገር ማንም ሰው ሊነግረው አያስገባ። ስለ ሰው ማንም ሰው ሊነግረው አያስፈልግም። እርሱ በሰው ዘንድ ያለውን ሁሉ ያውቅ ነበርና ያውቃልና። ለምን? አምላክ ነው፣ ፈጣሪያቸው እሱ ነው። ስለዚህ በሁላችን ውስጥ ያለውን ጌታ ያውቃል እና በሰዓቱ ሲከተሉት ከነበሩት ውስጥም በቃ አይተማመንባቸውም ነበር። የምርም አምኖ ምናምን የሚከተሉ አልነበሩም። የሆነ ጊዜያዊ ነገር ብቻ ስለሆነ ማለት ነው። ዮሐንስ ወንጌል ምዕራፍ 1 እና ምዕራፍ 2 በቃ ይሄ ጨረስን። ስለዛ ወዴት እንሄዳለን ከተባለን አሁን አይደለም፣ ቀጣይ ምዕራፍ 3 ኒቆዲሞስን በቀጣይ እንግዲህ ገብተን እንትን ምንድን ይሆናል። ይህ ሳምንት አጋጣሚ ሆኑ ደግሞ የኒቆዲሞስ ነው ጋይስ። ይህ ሳምንት አጋጣሚ ሆኖ የኒቆዲሞስ ነው እና አይዊሽ ሄደንበት ቢሆን አሁን ትናንት ምናምን ጥሩ ነበር። ለማንኛውም ያው ትናንት ውድ ስለነበረ ማለት ነው። ዛሬም ቢሆን ሄደንበት ቢሆን ጥሩ ነበር፣ መልካም ነበር። ኤንዌስ እናንተ ሰዎች ይህን ያህል ካልን በቂ ነው። ከከላለስ ነው። ዮሐንስ ወንጌል ምዕራፍ 2 ግን ገብቷችኋል። በተለይ የሰርግ ቤቱ ነገር በዚህ ብንረዳው ጥሩ ይመስለኛል። ቀለል አድርገን እንደዚህ ኒቆዲሞስን ሳንማር ኒቆዲሞስ ሊያልቅ ነው። እኔ በጌታ ስም ዮሐንስ ወንጌል ምዕራፍ 2 ልክ የጨረስን ቀን ቀጣይ ዮሐንስ ወንጌል ምዕራፍ 3 ስለ ኒቆዲሞስ ምናምን ስለነበረ በዚህ ጾም ውስጥ ከኒቆዲሞስ ጋር ቢገናኝ ይህ እንትን አሪፍ ነበረ። ግን ገና ኒቆዲሞስ በጣም ገና ነው። እኛ ያኔ ብዙ ይሄ መሄዳችን አይቀርም ምናምን ብዬ ነበር። ግን ነው እናንተ እንዳሰባችሁት አይደለም። አንዳንዴ ናቱ እና ዲነ እያስተማርክ ነው። አንተስ መጽሐፍ ቅዱስ እያስጠናህ ነው? አዎ፣ ግን አሁን ቃሉት ያሰማልን። የሆነ ጊዜ መተህ ይሰማላ። የሆነ ጊዜ እኔ ጋር መተህ እንዴ እስካሁን አልጨረስክም ያልከው ትዝ አለኝና እስካሁን ሮሜን አልጨረስክም እንዴ ያልከኝ። ከዛ እኔ አንተን ሳይ ገና ምዕራፍ 2 ነህ። አይ አንተ እኮ ዓመት ከ6 ወር እኮ ሆነ። ሮሜ ምዕራፍ 3 ላይ ነህ። ዓመት ከ6 ወር ውስጥ 11 ነኝ። ሮሜ 11 ነኝ። እስከ 3ኛው ምዕራፍ ያለውን ያልኩህ ያን ያልኩህ 3ኛ ምዕራፍ ዓመት ከ6 ወር ፈጅቶብህ፣ አሁንማ ሌላ ዓመት ከ6 ወር ፈጅቶብህ እንደምን ታግለን ቢሆን የዓመት ሰው ይበለን። የምር 16ኛው ምዕራፍ ላይ እንጃ ቸዋለሁ በስመ አብ እዛው ሮም ሄደህ ወይ ዝም ብለህ ከዛው በቪዲዮ ላሳያቸው ዘጅ ስለ ሮሜ 8:34 አስረዳን እየተጠየቁኝ ስለሆነ እንደው መቼስ ጋይስ ሮሜ 8:34 አሁን ቢሆንሽ መቼስ እንግዲህ ጥያቄ ሆኖ ሊነሳ ይችላል። እንግዲህ ያለመታከት ዝም ብሎ መመለስ ነው። እንግዲህ ሌላ ቀን እስቲ አስታውሱን፣ ወይም ደግሞ ቴሌግራም ላይ ነው በጣም በተደጋጋሚ ምላሽ የሰጠንበት ነገር ሚዲያ ላይ ቀረ። እንደውም ይሄ ሮሜ 8:34 ምናምን እያሉ መጠያየቅ ምናምን ራሱ ቀረ እኮ ወረዲያ ቀረ እና ፕሊስ እንትን በሉ በደንብ ቶሎ ቶሎ ተከታተሉ። እሺ ጋይስ ይወርማል ሊል ብሮ ወይኔ አክሊል አረ ነኝ ማለት ሊል ብሮ የሚለውን ታዩና ሊድን አውጪውና እንዲህ በስንት ዓመት በልጠሽ ነው እንዲህ እሪ የምትይው ያምንሻል እንዴ? እኔ ችግሩ ለታላላቆቼ አልመለስም። አስቸጋሪ ሰው ነኝ። እህቶቼን በመኮርኩም የምታወቀው ታላቅ እህቴን ልኮረኩም ይችላሉ። አልኮረኩም ታላቅ እህቴን እንዲህ አስባል ሊል ብሮ ምናምን ብላ ጀግናው እንዴ ነሽ
ምን እንዲህ የምትለው እንዲህ እናንተ ምንድን ነው? አንትሽ ምርጥ ሰው ጨርሰ ነው ገና ከምዕራፍ እንደ ቅድሙ በስሎ ሞሽን እንትን እያለ አይ ጨርሳሉ ብዬ ነው። ሌላ ወሬው ጨርሶ ነው ብዬ ነው። ሌላ ወሬው ታስታውሻለሽ? አኬ በኩል አስገባው ሲል አይገባልኝ። ምን ለምን ሰማ አኬ ይሄ ደሙ ቀዩ ደም ነው ያለውን አስታወስክ? አይ አረንጓዴ የዛን ቀን እኮ እኔ ግራ ገባኝ። ያማል እንዴ ስለ ክርስቶስ ደም እየተወራ ምን ደሙ ስትል ቀዩ መዝሎ ነው እንዴ አለኝ። እንዴ አይ አረንጓዴውን አልኳን ግራ ገባኝ እኮ ማለት ነው። አይ ያለች ጠፋ ግን መኩታው አለሽ ካለሽ ነይ እስቲ ላኪ። ምንድን ነው የት ሄደ? ኤኒዌይስ በቃ እዚህ ጋር እንጨርስ ምናምን። በነገራችን ላይ ኧረ ምንድን ነው ሉተራኖች ላይ እንሄድባቸዋለን በሱ። በነገራችን ላይ እንዲህ ሉተራኖች ባይዙ እነሱ ራሱ እኮ በጣም ሰሞኑን ትንሽ ሄድ አልንባቸው። ዮሐንስ ወንጌሉ ቢቀርም ዝም ብለን ሌላ ሰው ቤት እየገባን ምናምንም ቢሆንም የተወሰነ ስንሄድባቸው ነበር እና አሁንም እንሄድባቸዋለን። ሉትራኖች እና ካልቪኒስቶች እንደውም ካልቪኒስቶች ደስ ይላሉ፣ በጣም ጎበዝ ናቸው። አሁን እነሱ ቢያንስ ጸጥ ብለዋል። እነሱ ዝም ስላሉ ጸጥ ስላሉ በደንብ እየነካናቸው አይደለም። አይቷል። ጸባይን ማሳመር አለብህ። አይ ስቀልድ ነው። ሉትራኖቹ ሉትራን እንሄድበታለን ገና በደንብ አልተነካም። ባይዘ ሁኔታቸውን ስናየው ገና ናቸው፣ በደንብ አልተነካም። ከአሁን በኋላ ባለፈው ብያቸዋለሁ። ሉትራን ላይ ስንሄድ ወይ ከአሁን በኋላ እንዴት ነው የምንሄደው? የትኞቹ ሉትራን ብለን ነው። ሉትራኖቹ ብዙ ጊዜ ያው ከጴንጤ ጋር ምናምን እንለያያለን ምናምን በማለት አይደል የሚታወቁት። እዚህ ሚዲያ ላይ ነው እኛ ከጴንጤ እንለያለን ምናምን ይላሉ። ጥሩ ነው፣ እሺ ይለያሉ። አዎ፣ ግን ሉትራኖች ራሳቸው ደግሞ እርስ በርስም ይለያሉ። አንዱ ሉትራን ከሌላው ሉትራን ጋር ይለያያል። አንዱ ሉትራን ከሌላኛው ሉትራን ጋር ይለያያል። በትምህርት በአስተምህሮ ፕላስ በልምምድ። በተለይ ከልምምዶች አንጻር አንዳንዱ ሉትራን ይህ በጴንጤው ዘንድ ያለውን የካሪዝማቲክ እንቅስቃሴ ሆነን እንቀበላለን የሚሉ አሉ። ልክ እንደነዚህ እንደነመቃነ ሱናን አይነቶቹም። አንዳንዶቹ ደግሞ ሉትራኖች በጣም አደገኛ በሆነ መልኩ ይሄ ኤልጂቢቲኪው የተመሳሳይ ፆታ ጋብቻን ምናምን በተመለከተ እሱን ደግሞ የሚቀበሉ ደግሞ አሉ። እፎይ ላይ ምን ተፈጥሮ ነው ጋይዝ? እፎይ እዚህ የለም። እፎይን አስገባው ላላችሁ ማለት ከታላቅ ይቅርታ ጋር እፎይ እዚህ የለም። ግን ምንድን ነው አካውንቱ ተዘጋ። ከላይ ብላይ አስወጥቶት ነው። ስለዛ ልታደርጉለት የምትችሉት እንግዲህ የሚረዳው ከሆነ ኮፒ ሊንክ ምናምናን የሚደረገው ነገር የሚረዳው ከሆነ እሱ ነው ልታደርጉለት የምትችሉት። ዊዝ ኦል ዲው ሪስፔክት ያንን ልንል የምንችለው ለጊዜው ያው እንግዲህ ጌታ ያለው ዝገት ነው። ስለዛ እንትን አድርጉ የምትችሉ ሰዎች ኮፒ ሊንክ ምናምን ገብታችሁ ዋናው ፕሮፋይሉ ላይ ገብታችሁ ፕሮፋይሉ ላይ ኮፒ ሊንክ ምናምን ማድረግ ሲገባ ምናምን ታፕታፕ ምናምን እንደዚህ አይነት ነገሮች የሚጠቅሙት የሚረዱት ከሆነ ማድረግ እንደዛ ነው። አይዞን ተራችሁ እያለ ከተዘጋባችሁ ማለት ነው። ወይ ፓፓ ሶሪ ሙዚቃ እዚህ ባክግራውንድ አለ። ግን ትናንትና እኮ ዳዊት አወረዳቸውን ቀሲስን ገና ወደ ስንት ሰዓት ዳዊት ሉትራን ትናንትና ረዥም ሰዓት ዲስከስ አድርገው ከቀሲስ ጋር እና እነ ፌዝ አዳም ምናምን ነበሩ መሰለኛ። ቀሲስ ሚዩት አድርጎ መጨረሻ ላይ ከአንድ ሰዓት ኦልሞስት በጣም ረዥም ሰዓት ነበር ዲስከሽናቸው ነው። መጨረሻ ላይ ፖይንት እየጣለ ሲመጣ ቀሲስን አቢዩዝ አድርጎ አወረዳቸው። ሚዩት አድርጎ ምናምን ነው ያወረዳቸው። እና ማን ያወረዳቸው?
ዳዊት ሉትራን ኧረ እባክህ እና በደንብ አድርገህ ግረፍልን እባክህ። በደንብ አድርገህ መታሸት መጀመሪያ ተሰርቶልህ ከያይ ተሰርቷል። አየህ ምን ተሰርቷል ግን ወዳጅ እንዴ? የምን አይ አንተና ኢዮብ ቤት ስታፈርሱ እሱንም አይቼው እኮ ቆረጥ አድርጌት ላይ እራሱ ነበር ሰው አንዳንድ ቪዲዮ እኮ በቃ አድክም ልጆች አሉ እኛ ጋር ይሁን አሪፍ ነው። ጸዴ ነው አይቼው ነበር እነዚህ የተመቱ ሰዎች። አዎ ዜና ኮንዲሽን ኢዮብ ፓፓ ኦኬ። አሁን ሳልወጣ በፊት ነው ወይስ ወጣ? ሳትወጣ ያው ደስ እንዳለ ችግር የለውም። እሱ የአንተን የሚመለከት ስለሆነ ኦኬ። እሺ ስወጣ ያው እዚህ ደግሞ እንዳትረብሽኝ ክፉ ነገሩ ነው። ኦኬ አንድ ፓስተር ከስር አለ ላስገባው ብዙ ጊዜ እንትን የሚል በጣም ስትገባ ጀምሮ ነው ገስት የላከውና ያየሁት ላስገባው የሆነ ፓስተር ነገር። እሺ እንዲህ በአደባባይ ጠይቀኝ እምቢ እንደምል ነገር ማለት ነው። ደግሞ ጭራሽ አጠያየቁን አይተዋል። ስገባ ጀምሮ ጻፉ። አረ እንደ ሀሳብ አረ ነገ ምናምን ይሻላል ግን ገባ። ሰላም አኬ። ሰላም ላንተ ይሁን። ባህሩ እንደምን ደህና ነህ? ይመስገን አምላክ። እንደዚህ ዙራል ተቋረጠ ወይስ በቃ እንትን አላለም። በቃ ነገ ምናምን ይሻላል ወይ? ሶሪ ብሉቱዙ ዲስኮኔክት አድርጎኝ ነበረ አልሰማኋችሁም። ሰላም ለአንተ ይሁን። እንኳን ደህና መጣህ። ምን እንታዘዝ? እኔ ጥያቄ ነበረኝ። ይቻላል? በነፃ ፍቃድ ስለማምን እኔ በነፃ ፍቃድ አምናለሁ። ከየት ቤተ እምነት ነው? ከይቅርታ ጋር ማለት ነው እንግዲህ ካልረበሽ ይህንን መመለስ። ብሉቱዝ አሁንም ኮኔክት አደረገ መሰለኝ። ጭራሽ ፖዝ አደረግ። ወጣሁም ስለነበር ነው። አንድ ደቂቃ አይፈጅም፣ ይስተካከላል። ከቤት እየወጣሁ ስለሆነ ኧረ አንድ ደቂቃ አይፈጅም። ባህሩ አሁን ወዳጅ ወይ ሌላ ጊዜ ከቤት ወደ መኪና። እሺ ቀጥል። እሺ ባህሩ ወዳጅ አኬ ይላል። አሁን በደንብ ኩልል ጥርት ብሎ ይሰማል ነው የምልህ። እሺ አኬ ስለምን የምታስደነግጠን ታዲያ? ወይ አባቢ ኦኬ ምን ጥያቄዎችን ላቅርብ አይደል? ይቻላል? ቆይ አንዴ ይቅርታ። በነፃ ፈቃድ አምናለሁ አልከኝ? አዎ በጣም። ከየት ቤተ እምነት ነህ? እኔ ወንጌላዊ አማኝ ፍንጥጥ ያልኩኝ ጴንጤ ነኝ። ይቻላል ከጴንጤ ጋር ለመወያየት ነፃ ፈቃድ? ፍንጥጥ ያልኩ ጴንጤ ነኝ። ደስ ይላል። እቺ የጻድቁ አብዱ አዲሷ ንግግር ነች። ደረቅ ቴዎሎጂ አይደለም የምትቀበለው ማለት ነው። ልምምድ ያለው ታዲያ ምን ነፃ ፈቃድ የምትቀበል ከሆነ እኔም ነፃ ፈቃድን እቀበላለሁ። ምን ጥያቄ ተፈጠረበት አለ ወይስ ሌላ ርዕሰ ጉዳይ ነው? አይ ማለት አንደበት ሲናገር የምሰማውና
ፊትህን ሳየው የምትቸገራ ፈጣሪን በማምለክ በፈጣሪና በሰው ያለው መካከለኛ ኢየሱስ ክርስቶስን በጣም ያሳብቅብሃልና አይደለም አንዴ ይሄ በጣም አስቸጋሪ ነው። አንደበትን ዘመን ፊትን ሳይሆን የተቸገርክ ትመስላለህ። ጋይዝ እንዴ በቤታችን ሩስጥ ያደርገን አንፈቅድም። አዎ እያለኝ ነው። ኧረ በወላዲቷ እንዴ ምንድን ነው መቼም እንደማታወርደኝ ነው አይደል? ምን አልከኝ? መቼም እንደማታወርደኝ ነው እና አንተ ኢየሱስ ክርስቶስን በፍጹም ቅድም ቃልም ስጋ ሆነ ብሎ አንደበትህ ሲናገር ልብህም ያውቀዋልና እግዚአብሔር ወልድ ፍጹም ሰውም ሆነ ብሎ የሚያምን ሰው ፈጣሪን እና ፍጡርን እና መላእክትን ሊያመልክ ይችላል ብዬ አላስብም። ምን አልከኝ አባቢ? እንትና እንደዚህ ማለት እንዲህ ቁልፍልፍ አለ የምታወራው ነገር አንዴ ቃል ስጋ ሆኖ ምክንያቱም አሁን በኢየሱስ ክርስቶስ ቃል ስጋ ሆኖ ኧረ አንዴ ቆይ ከዛ ደግሞ ምንድነው እንደዚህ እግዚአብሔር ሰው ነው ብሎ የሚያምን አልከኝ። እሺ ከዛ ደግሞ ፍጡርና መልአክን አያመልክም አልከኝ። ምንድን ነው ማለት? እስቲ ጥያቄን ግልጽ አድርገውና ትንሽ ነገር ብዬ ልጨርስ። አይ አንተ ያለህበት ቤተ እምነት ውስጥ ለፈጣሪም የሚደረግ አምልኮ፣ ምስጋና፣ ዝማሬ፣ ለፍጡርም የሚደረግ አምልኮ፣ ምስጋና፣ ዝማሬ እኩል ናቸው። እንደውም ሞር ኢየሱስን ብለህ ስትጠራ ጴንጤ ሆንክ ሆይ የሚባልበት ቤተ እምነት ውስጥ ነው ያለው። ግልጽ ነው ማወራው። አንተ አቅሙ ኖሮ እሰማሃለሁ ብለህ ካልከኝ በነፃነት እንዳወራ ከፈቀድክልኝ ምን ያህል አቅሙ አለህ በነፃነት ላወራ ልትሰማስ? ያም አሳሳብ ከታላቅ ይቅርታ ጋር ማለት ነው። እኔ በነፃ ፈቃድ በጣም የማምን ሰው ነኝ ብለህ ነበረ። እኔ ነፃ ፈቃድ ልነሳህ ነው ማለት ከታላቅ ይቅርታና ምክንያቱም አቅም ይጠይቃል ጽድቅን ለመስማት አይደል? ጽድቅን ለማስተናገድ አንድ ነገር ልንገርህ ሩቅ አንዴ እባክህ እያወራህ ከሆነ እንዳይደክም ሚዩት ላይ ነህ እና አንዴ ቆይ ከታላቅ ይቅርታ ጋር ማለት ነው ወዳጅ ምንድን ነው መኩታው አድርግለት እንዴ አንተ አስቸጋሪ ሁኔታ ላይ ያለን ገባ። ፊትህን ሳየው የተቸገርክ ትመስላለህ አለኝ። እኔ ደግሞ ይሁን እንግዲህ በቃ የሰው የሆነ ነገር አላልኩም። አኬ ፖለቲካ አትስራ አላልኩም። ሼት እሺ እንዴት አለው ፓስተር? ፓስተር አይደለሁም ግን ጽድቅን እኩል ለማውራት አቅሙ አለን ካላችሁ መዳን በኢየሱስ ክርስቶስ ብቻ ነው። ያላችሁበት ቤተ እምነት ውስጥ ፈጣሪና ፍጡርን ለይቶ የሌለበት ለፈጣሪ የተሰጠውን እሺ ለምታወራው ማለት ነው ፈጣሪና ፍጡርን እኩል ያደረገችበትን እስቲ አንድ ማስረጃ ካለ አሳየን እባክህን። አሁን ያለ ማስረጃ ግን አንድ ሚሊዮን ቪዲዮ ዩቲዩብ ላይ በሙሉ ሄደ በገባ በሙሉ አይደለ እንዴ? አይ እኔ ማስረጃ ነው የምፈልገው። 1 ሚሊዮን ሳይሆን እርሶ ወይ በቃ ውረድና ተመልከተው። በቃ ጨርሰና እሺ
አንዴ ለምን እንትን ፖዝ ለማን እየዘመረ ነው? እና እንግዲህ ሰዎች ሰላም ብያቸዋለሁ። ለማንኛውም ብሎ እንዴት አለ? ጠፍተሃል። ረጅም ጊዜ ናቱ ና በቃ ቴሌግራም ላይ ላስታርቃችሁ። አለሁልህ። ደህና ነህ? ኧረ እኔ ተቀይሜያለሁ። ኧረ ናቱን ፖዝ ሆነች። የት? ኧረ ቤት ነኝ፣ ራሴ ቤት ነኝ። ያኬ የሱ ብሪሽ ሚዩት አድርግ ይለኛል። ለምንድን ነው ሚዩት የማደርገው? አንዳንድ ሰዎች ግን Yo guys. Yo. ተመልሻለሁ። ኧረ ነበርክ እኮ አልሄድክም ነበር። ፖዝ ነው እንጂ ሆንከው። ዝማሬህን ምናምን ሰምተናል፣ ተባርከናል። ኧረ ሙዳት ያዝ። የምር ስሊፐራውን ላሰምተናታል። ምን ቀረ? ኧረ በጌታ እንትን እኮ ነው የሳፋሪው እንትን ዘግቶ በቃ ምንም ጭራሽ። በዚህ ደግሞ ጭራሽ ነው የማያሰማ ነበር። እንደ ያጀለስ ሴት ሄደ እታች ወረደ። ቪዲዮዎችን አይቼ ልምጣ ብሎ ሄደ። ከስርቁ ኮመንት ላይ አኬ እየዘመረ ነው ወይስ መኩ በገና እየደረደረ ነው የተባለው? አሁንም እኮ እየላከ ነው። እሺ ላስገባው። በሉ ደህና ደሩ። ራኬ ኧረ በዚህ ሰዓት እንዲህ ኧረ ነገ ወይ ከነገ ወዲያ ቆይ አንዴ ከመግባት አታውራ። ቆይ አንዴ እንደዚህ ይደረግ አይደለም። አታስወርዱት። እሺ ማንም ሰው እንዳያስወርዱ። ዩቲዩብ እንዳለ ፍጡር ስታመልኩ ነው ያለው እኮ ነው ያለን። ኦኬ እሱ እዚህ ብዙ ኢነርጂው አለ ስለተመለሰ ለነበር አይ ኢነርጂው አለ ወይ? አይ ኢነርጂ አለ። አሁን በእንደዚህ አይነት ነገሮች ብዙ ጊዜ የተመለሰበት ስለሆነ አሁን ለዚህኛው እንኳን ምላሽ መስጠት አስቸጋሪ ነው። ለዚህ ነፃ ፈቃድ ባይኖር ነው የሚመረጥ። ይሄ ነፃ ፈቃድ ከሆነ እንደዚህ የሚያቅበዘብዘው ምን ነው? ነፃ ፈቃድ እንደው ባልኖረ ነው የሚያስብለው የምር። እና ኧረ ባይኖረው ራሱ በጥሶ ይወጣል። እና ሌላ ይኸውልህ ትምህርታዊ የሆነ ጥያቄ ካለ ጠይቀኝ። እድል ስጥ ቢያንስ ሚውቱን አንሳውና ማለት ነው ወንድሜ። ኦኬ አኬ አይ መጀመሪያ ቤትህን ሳታጸዳ የሰው ቤት ለማጽዳት አይኬድምና እኛ ያለነው ሀገር ሰው ሁሉ ደጃፉ ንጹህ የሆነው የሚጀምረው ከራሱ ስለሆነ ስላመነ ነው። እና ፍጡርና ፈጣሪ አንድ እሺ ሚት እያደረኩ ካላወራሁኝ እንሰማማ አይመስለኝም። አሁን አየህ አንድ ነገር ክሌም አድርጋል። እሱ ምንድነው? በእናንተ ዘንድ ቆሻሻ አለ። ስለዚህ የእናንተን ቆሻሻ ሳታጸዳ የእኛን ቆሻሻ ለምን ታጸዳለን ነው። ስለዛ ጥሩ ነገሩ ምንድነው? እናንተ ጋር ቆሻሻ እንዳለ አምናል። መልካም።
እኛ ጋር በአስተምህሮ ደረጃ ቆሻሻ ካለ ንገረን። ይህ አስተምህሮ ብለህ በአስተምህሮ ደረጃ ነው ያለው። አሚቱን አንሳና እንዲህ የሚለው አስተምህሯችሁ ብለን ለምሳሌ ማርያምን ፈጣሪ አድርገው ነይ ነይ ማርያም ብለው እስከ መስበክ እስከ ማስተማር የደረሱት ይሄ በጣም የኢየሱስ ክርስቶስ ወይ ወረድክ። በስመ አብ አንተ ነይ ነይ እያለ ራሱ ሄደ። ሲጠራት ራሱ ጠራችሁ መሰለኝ። ጭራሽ ወረደ። በእናትህ ላክ አንዴ ከይቅርታ አንድ ቁጥር እንጻፍልኝ። ቆይ አንድ ጻፍልኝ። አጋጣሚ ወረደ፣ ኔትወርክ አስወረደው። አንድ ቁጥር እንጻፍልኝ። ባህሩ ወንድሜ አስገባው። አንድ ቁጥር የሚጻፍልኝ ለሳበው። መጀመሪያ መች ዳነና ነው የሚያወራው። ስለዚህ ድኖ ይምጣ። አንድ ቁጥር የሚጻፍልኝ በእንትና እኔ ግን ሳይድን መጀመሪያ ስለዚህ ራሱ ማውራት የለበትም። መጀመሪያ መዳን አለበት ይህ ሰውዬ። ከዳነ በኋላ ማርያምን ፍጡር አድርጋታል እንዴ? እኔም እኮ በአንተ ቦታ አልስቅም ነበር። እንደ ሄዶብሃል እኮ የነበረ ሰው የትኛው አቀጣጣይ ነሽ አንቺ? እንዴ ናቱ ና ጨርስ እንጂ አወራ እንጂ የጀመርከውን ከመኩ ጋርማ ኔትወርክ ጠፋ። ይህ ኔትወርክ አንድ በአንድ ቀንሳቸው ጀመር። አንተ ዲያቆንን ማውረድ ጀመር። ዲያቆናትን ጀማር ቀልደኛ። አሁን በዛ ብሎን እሺ ምን አደረገ? ዝም ብሎ የተቀመጠ ሰው ነው። የት ነው የሚወጣው? አረ ይህ ኔትወርክ ቀድም ይልውረድ ብትወርድ ይሻላል ካልከሽ ወርዳለሁ። ፓፓ ወርዳለሁ። አራት ውረድ ብትወርድ ይሻላል። እሺ በቃ እሺ። ጋይስ መልካም አዳር። እንገናኛለን፣ እንማማራለን። ደግሞ ዮሐንስ ወንጌልን ጥናት እንቀጥላለን። ሰላም ደሩልኝ።